ሰላም በመጀመሪያ እንኳን ለታላቁ ለጥምቀት በዓል ዛሬ ከተራ ነው። ለከተራ በዓል እንኳን አደረሳችሁ ማለት እንወዳለሁ። ለመላ ኢትዮጵያውያን በሀገር ውስጥም ከሀገር ውጭም ያላችሁ ማለት ነው። ትልቅ በዓል ነው። እንኳን አደረሳችሁ ማለት እንወዳለን። አዎ ጥምቀት ለጥምቀት ያልሆነ ቀሚስ ይበጣጠስ ትልቅ በዓል ነው። በዩኔስኮ የተመዘገበ የኢትዮጵያንም ገጽታ የቱሪስት መስህብ ከፍ የሚያደርግ በጣም መጠበቅ ያለበት ትልቅ በዓል ነው። በእውነቱ ከጠዋቱ ጀምሮ ደምቆ ነው ያለው። ምሽቱም እንደዚሁ በደማቅ ሁኔታ ነው የተጠናቀቀው። ሁሉም በየማረፊያቸው ቦታ ላይ ገብተዋል። ነገ ደግሞ እንግዲህ የበለጠ ይደምቃል። ከዛም ቃና ዘገሊላ ይቀጥላል 11 12 እያለ 3 ቀን እንግዲህ ያው ይጨፈራል። የጥምቀት በዓል የሚናፍቅ ትዝታ ያለው በቃ የሚወደድ በዓል ነው። ሎሚም ያው ይወረወራል። መረጥ እያደረግን ሞሪም ይወረወራል። ስለት ደግሞ ያለ የሚሳሉ ደግሞ አሉ። ስለት በቃ በዚህ በጥምቀት በቃ የጥምቀት ቀን በቃ ብለው ደግሞ የሚሳሉና የሚፈልጉትን አይነት ሰው የሚያገኙበት ጊዜም ነው እያልን እንግዲህ እንዲህ እያልን የዛሬውን በዓል እንኳን አደረሳችሁ ማለት እንወዳለን። መልካም ጥምቀት በዓል እንዲሆን እንመኛለን። ሀገራችንን ሰላም እንዲያደርግም እንደዚሁ ምኞታችን ነው። በዚህ አጋጣሚ አርቲስት ነፃነት ወርቅነህ ሞት ያው የብዙ ኢትዮጵያኖችን ልብ ሰብሯል፣ አስደንግጧል። በቃ በጣም የቅርብ ጓደኛችን የቤተሰባችን አንድ አካል እንደሆነ አድርገን ነው ያየነው በሰማንበት ወቅት። ማለት ሁል ጊዜ የምናየው የምናገኘው ሰው ነው። ጥርሳችንን እንደው ከሆነ ብስጭት ላይ እንደዚህ ሆነን እንኳን ጥርሳችንን ፈገግ የምንልበት የሆነ ሳቅ የሚያመርት ቦቅ ደመቅ ሸብረቅ እንዳለ እንደቀጠለ ነው። ምክንያቱ ምን ያለው አሁን እኔ ከምሰራበት መጥተው የሆነ ጌም ካልተጫወትን ብለው እግሬ ላይ ወድቀናል። እኔ አልነበርኩም አሉ። እግሬ ላይ ወድቀው ጫማዬን እዚህ ነው አስቀምጬ የሚሄደው። ስትመጣ በጫማ ስትመለስ በባዶ አሁን እስቲ ጌም እንጫወት እየተባለ ነው። እሺ ጌሙ ምንድነው? መጀመሪያ እኔ አንድ ማጂክ ተምሬያለሁ ላሳያችሁ። እሺ ማይክ ኖ አስፈልግ ይሰማል። ዳኒ እንደዚህ በል፣ እንደዚህ አውርድ እስቲ ማግዴ እንደሱ አድርግ። እሺ መልሽ እስቲ ሌላ እንዳታስብ። ማጂክ ማለት ይሄ ነው። አይምሮአችን ተቆጣጠር። እኔ ግን አንተ ግን ማጂክ አታምጣልኝ። በእውነት መጨረሻ የሌለው ማጂክ በእውነት በቃ አእምሮአችን መቆጣጠር አልኩ ያልኩሽ ተቆጣጠርኩ። ነገሩ እነሱን ካየሁ በኋላ እኮ እኔ ምን አልኩ? አይ ይቅርብኝ የሆነ ነገር ሊያደርገኝ ነው ብዬ ነው። ክሮክሬ ነው ምናምን ብለሽ ነው። ኦኬ እሺ ማጂክ አሳያችሁ። ሌላ ማጂክ አሳያለሁ የሚል ካለ ያሳያ። ሌላ ማጂክ ሳይሆን የምናሳየው ጨዋታ ሰዓት ላይ ስለሆነ እነዚህ ቆንጆ የሙዚቃዎች ይከፈቱልናል። ከዛ ሙዚቀኛውን አስመስለን አብረን ሙዚቃው መጫወት ነው። እኔ በሙዚቃ ደግሞ እንደምታውቁት እዚህ ውስጥ ካሉት በሙሉ የሚችለኝ የለም። እኔም እንደ ሉላ መሳሳት አያቅተኝ። ፍትለስተኞች ግን ምንድነው ሁለት ሙዚቃ አለን። ከዚህ ቀደም ተጫውተናል። ሁለት ሙዚቃ ይከፈትና የመጀመሪያው ሙዚቃ ለምሳሌ አሁን የብዙዬ ከሆነ ጭንቅ ጥብብ ከሆነ አክቷን እያስመሰልክ እስቲ ያልኩ በነገር ላይ ነው ማጂክ ማለት ነው። ስለዚህ ቀጥሎ ግን ለፍለ ነፃ የሆነ እንደ ስሙ ነፃ የሆነ ነፃ ፍሪማን ወርቅ የሆነ ባህሪና ተግባር የነበረው ሰው ነው። እንግዲህ በብዙዎችም እየተመሰከረለት ነው። ለቤተሰቦቹና ለአድናቂዎቹ እንዲሁም ለመላው ወዳጁ ሁሉ የመጽናናትን እንመኛለን። እንዲህ የሆነ በቃ
በዓላት እንደዚህ የሆነት ነገር በቃ እንደዚህ የሆነ የሚወደዱ ሰዎች እንዲሁ ሳናስበው ልም ይላሉ። ብዙ የተለያዩ አርቲስቶች ከዚህ በፊት በመኪና አደጋ እንደዚህ በዓል የሆነ ነገር እንደዚህ የሆነ በቃ አንዳንድ ትልልቅ አርቲስቶች በየአጋጣሚ እንዲሁ ሳይታመሙ የሚጠፉበት ነገር አለ እና ብዙዎቻችን ልብ አንልም። ልብ ማለት አለብን። እንደዚህ አይነቱን ነገር እግዚአብሔርን ማሰብ አለብን። ሁል ጊዜ ሞትን አዝለነው እንደምንጓዝ ልናቂ ይገባል። ነፃነት ወርቅነህ ቀረጻ ላይ ነበር እንደተባለው እንግዲህ ከመሞቱ አንድ ቀን በፊት ቀረጻ ላይ ነበር። ብቻ በጣም ያሳዝናል። ምንም ማድረግ አይቻልም። ያው ሁላችንም ወደዛው ነን። ጊዜያችንን ጠብቀን እንጓዛለን። ቢሆንም ግን እስካለን ድረስ ደግሞ መልካም ስራን ለመስራት መትጋት አለብን። አርቲስቶቻችን በተለይ እንደዚህ የመንግስት ካድሬ ሆነው ብዙ ጊዜ ህዝብን ሲያስቀይሙ ቆይተዋል። ይህ አርቲስት ግን ከምንም አይነት ከመንግስት ካድሬ ሆኖ የሰራበት ቦታ የለም። በቃ በጣም ኳይት የሆነ ነው። ስራው ላይና በስራው ላይ ብቻ ነው በቃ የሚያተኩረው። እንደዚህ አይነት አርቲስት በህዝብ ተወዳጅ ነው። በቃ በታሪክም ስሙ ሲዘከር ይኖራል። ብዙ አርቲስቶች ደግሞ ከዚህ ልትማሩና በህዝብ ልብ ውስጥ ልትቀመጡ ነግሳችሁ ልትኖሩ ያስፈልጋችኋል። የነፃነት ወርቅነህን እድል እንድታገኙ እመኛለሁ። እድል ማለት ያው ተወዳጅነት እንጂ ካለ እድሜያችሁ እንድትሞቱ ማለት አይደለም እና ነፃነት ወርቅነህ ነፍስ ይማር እንላለን። በጣም አዝነናል። ለቤተሰቦቹ ሪሊ መጽናናትን እንመኛለን። እግዚአብሔር ያጽናቸውም እንላለን። ዓለም ኪራይ ቤት ናት፣ ዘላቂ አይደለችም። ግን በእርሷ ስንኖር ለነፍሳት ትመችም። ግን በእርሷ ስንኖር ለነፍሳት ትመችም። ግን በእርሷ ስንኖር ለነፍሳት ትመችም። ለነፍሳት ትመችም። ሞቼ ስለማልቀር ትንሣኤ ስላለኝ በተስፋ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። ወዳጅ ዘመዶቼ አታልቅሱ በቃኝ። አታልቅሱ በቃኝ። ማርያም ሐዘነ ልቡና ታቀልል። ማርያም ሐዘነ ልቡና ታቀልል። ማርያም የልብን ሐዘን ታቀላለች። ማርያም
ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች ማርያም ሐዘን ልቡና ታቀልል ማርያም ሐዘን ልቡና ታቀልል ሐዘን ልቡና ሐዘን ልቡና ሐዘን ልቡና ሐዘን ልቡና ታቀልል ሐዘን ልቡና ሐዘን ልቡና ሐዘን ልቡና ሐዘን ልቡና ታቀልል ማርያም ሐዘን ልቡና ታቀልል ማርያም የልብን ሐዘንን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች ሐዘናችንን ታቀላለች። ከመዘምራን ቀሲስ ምንዳዬ ዝማሬ መላእክትን ያሰማልን። በእድሜ ጸጋ